አንዱ ጥያቄ እንግዲህ በፍርድ ቤት ያጨናነቀ መዝገባል ፍቺ ጉዳይ ወንድሟ ደፈራት ወንድሟ የደፈራት ቀን ገባው ከዛ ጊዜ ጀምሮ እኔ ነኝ አብሬት ያለሁት እኔ ነኝ ያሳደግኳት እኔ እኮ ባሏ ነኝ አለ አይኔ ተወርውሮ ባይኗ ላይ ካረፈ ድፍና ዓመታችን መጋቢት አለ ስለ ጤፍ ላውራለ ጤፍ እንደው ግን በማማከር ስራው ለምሳሌ አሁን አንተ ሰዎች እንዲፋቱ አማክረታ ካለ ቆም አልጥልም ይሄ እንደ ጥሩ ነገር መታየት አለበትም ስለኔ የሞተውን የእግዚአብሔር ልጅ ኢየሱስ ክርስቶስን ለመከተል ክርስቶስን ለመከተል የወሰንኩበት ቀን በህይወቴ እሱ ትልቁ ቀን ነው ምክር ሰጠ የቆየነ እንዲሰጣለ ምናልባት እንደው ዶክተር ወዳጅነ ተመክሮ ያጋል ስኪዞፍሬኒክ የሆነ ያምሮ ህመምተኛን ሰይጣን አለብህ ብለው ሲታገሉ የበለጠ ህመምተኛ ያለው አሁን በማማከር ስራ ውስጥ አንዱን ክንፍ ነው ያወራነው አዎ ከሳይኮሎጂ ጋር ከስነ ልቦና ጋር ወይም ከአይምሮ ህመም ጋር የተያያዙ ጉዳዮች ናቸው ሌላው ጉዳይ በማማከር ስራ የሚያጋጥም ደግሞ አንዱ የትዳር ጉዳይ ነው ትዳር ነው ተማክረው አብዛኛው አንዱ ጥያቄ እንግዲህ በፍርድ ቤት ያጨናነቀ መዝገባል ፍቺ ጉዳይ ነው እና ሰዎች በአገራችን ሰዎች ለምን ይፋታሉ በጣም ጥሩ ጥያቄ ነው ለመጀመሪያ አሁን ፍቺ ጨመረ ሲባል ሰማለሁና እንዴት ካልኩሌት እንደምታረጋው ላስረዳ የፍቺ በአንድ አመት ውስጥ ያሉ የፍቺ ቁጥሮች የፍቺ ቁጥር ሲካፈል በአንድ አመት ውስጥ የተጋቡ ሰዎች ተካፍላል number of divorce over number of marriage አካፍለ ነው ጨመረ የሚባለው በዚህ ደረጃ ነው እንጂ አሁን በየአመቱ ቁጥር ይጨምራል ከዛ ግን number of divorce የፍቺ ብዛት ሲካፈል የትዳር ብዛት አካፍለ የምታገኘው ቁጥር እሱ ነው የሚነግርህ ፍቺ ምክንያቶች ምንድናቸው ከመጋባታቸው በፊት ፋክተርስ ነው የሚባሉት ምክንያት ኮስ ሳይሆኑ they are factors የሚያዋጡ ነገሮች ማለት ነው የሚያዋጡ ነገሮችን ልንገር አንደኛ የእድሜ ልዩነት ሰፊ የእድሜ ልዩነት አንድ ሁለተኛ የሃይማኖት ልዩነት አንዱ እንደዚህ አንዱ እንደዛ ሆነ ወይም ከተጋቡ በኋላም ደግሞ አንዱ ሲለውጥ የሃይማኖት ልዩነት የእድሜ ልዩነት ኦቨር ኤክስፔክቴሽን ከትዳር ውስጥ ገብቼ አገኛለሁ ብለው የሚያስቡት በቃ አበባ ብቻ ነው ቀይ ምንጣፍ ብቻ ነው ችግር የሌለበት ዩቶፒያ ነው ኢትዮጵያ ማለት ኢትዮጵያ ሳይሆን ዩቶፒያ የሚባለው ምንም ችግር የሌለበት አይዲያል የሆነ ቦታ ነው ትዳር እንደዛ አድርገው ማሰብ ኤክስፔክቴሽኖች ሲገቡ ቻሌንጅ አለው እነዚህ ገና ኦቨር እንትን አለ የእድሜ ልዩነት የሃይማኖት ልዩነት ኦቨር ኤክስፔክቴሽን አለ ከትዳር በፊት ካውንስሊንግ አለማግኘት ፕሪማሪታል ካውንስሊንግ አለማግኘት ከአንዳንድ ፋክተሮች ደግሞ ከትዳር በፊት የግብረ ስጋ ግንኙነት ማድረግ እነዚህ ከመግባታቸው በፊት ያሉ ችግሮች ናቸው ከዛ በኋላ በአለም ደረጃ ዋነኛ የፍቺ ምክንያቶች የሚባሉት ኢንተርናሽናሊ አንደኛው ኮሚኒኬሽን ችግር ነው መግባባት አርጊውመንት ጭቅጭቅ አዳምጣትም ይናገራል አታዳምጠውም ትናገራለች ቁጥር አንድ የፍቺ ምክንያት እሱ ነው ሁለተኛ ኮምፓቲቢሊቲ መጣጣም መቻል አሁን ለምሳሌ ቅድም ባልነው ፐርሰናሊቲ ባልየው ኤ ሊሆን ይችላል ሚስትየው ወይም ባልየው ቢ ነው እንበል ሚስትየው ኤ ነች ቶሎ ሰክሰስፉል መሆን ምናምን ትፈልጋለች ባልየው ይረጋጋል ትናደዳለች አንተ ስራ አትሰራም ጉዳይህ አይደለም ልጆቻችን ያደጉ ነው ምናምን እንደዚህ ቤት አልሰራም ትለዋለች መጣጣም ኮምፓቲቢሊቲ ሁለተኛው ምክንያት ነው ሶስተኛ ሴክሹዋል ችግሮችም አሉ ከዛ እኔ ያጠናሁትን ልንገር እኔ በሳይኮሎጂ ማስተር ሲንሰራ ዲቮርስ ላይ ነው ፔፐርን የጻፍኩትና በጣም የገረሙኝ ኢትዮጵያ ውስጥ ወሳኝ የሚባለው የቤተሰብ ጣልቃ ገብነት ቤተሰብ ጣልቃ ይገባል ለመፋታት ምክንያት ነው አልኮሆሊዝም ጠጥቶ መምጣት የመፋታት ምክንያት ነው አቢዩዝ በቃላት መሳደብ ወይ በቨርባል አቢዩዝ ወይ ፊዚካል አቢዩዝ መደባደብ ኢትዮጵያ ውስጥ እሱ የፍቺ ምክንያት ነው የገንዘብ ችግር ፋይናንሻል ፕሮብሌም የፍቺ ምክንያት ነው ችግር ያለባቸው ልጆች ሲወለዱ ኦቲስቲክ የሆኑ ሜንታል ሪታርዴሽን ያላቸው
ወይም ደግሞ ዳውን ሲንድሮም ያላቸው ይፋታሉ። እንዲህ አይነት ችግሮች አሉ። አንደኛው እነዚህ ሁሉ የሚያዋጡ ናቸውና ኮንትሪቢዩቲንግ ፋክተርስ ነው የሚባሉት። ከዛ ከውጪ መውለድ፣ ከጋብቻ ውጪ መቅበጥ፣ ከዛ ፋይንድ አውት ስታረግ ችግሩ ሳይኖር ደግሞ መቅናት፣ የቅናት ላይ የተመሰረተ ጭቅጭቅ፣ አንተ እንዲያርገን የመጣው አንቺ እንዲያርገሽ ነው የመጣሽ፣ ከሱ ጋር ለምን አወራሽ፣ እነዚህ ለፍቺ የሚያዋጡ ኮንትሪቢዩት የሚያደርጉ ናቸው። ፐርሶናሊቲ ዲስኦርደርም ይኖራል እንግዲህ በመሃል ዴፊኒትሊ ይኖራል። እንደው በማማከር ስራ ምናልባት እንግዲህ አንዱ የማማከር ስራ ትዳር እንዲቃና ስራ እንዲቀጥል ተጣልተው ተጨቃጭቀው የመጡ ባለትዳሮች ካሉ እንዲስተካከል ነው ዋናው የማማከር ዋናው ዓላማ ይመስለኛል። እንደው ግን በማማከር ስራው ለምሳሌ አሁን አንተ ሰዎች እንዲፋቱ አማክረህ ታውቃለህ? ትዳር እንዲፋታ በፍጹም አትፈልግም። አስረዳሃለሁ። በፍጹም አትፈልግም። እግዚአብሔር ፍቺን ይጠላል። በሃይማኖትም በካውንስሊንግም ትዳሩ እንዲድን ነው የምትፈልገው። ትዳሩ እንዲድን ነው በተቻለ መጠን ትዳሩ እንዲድን ነው የምትፈልገው። ነገር ግን የሚስቲቱ ህይወት አደጋ ላይ ከሆነ ታረቂ እያልካት አንድ ቀን ባልየው ሊገላት ፖሲቢሊቲ ካለ ትለያቸዋለህ። እንዲፋቱስናል ከማከራ ቢያንስ ሰፕሬት እንዲያደርጉ ሁኔታውን አይተህ ከዛ ዝም ብለህ በቃ ግድ የለም ቻዩ በቃ ምንም አይደለም ቤተሰብም ያማክራችሁ this guy is violent አሁን እኮ የምንሰማቸው ነገሮች አሉ አይደለም ቫዮለንት እንደሆነ እያወቅ ከዚህ በፊት እንደመታት ከባባድ ምቶች እንደመታት እያወቅ አንቋት ይዟት እንደነበረ እያወቅ ይሄ ትዳር መስተካከል አለበት አትልም። እግዚአብሔር ፍቺን ይጠላል። ከፍቺ በላይ ግን ቫዮለንስን ይጠላል። ልጁ ነች መኖር አለባት። መጀመሪያ ሰው መቅደም አለበት እና እንደዛ አይነት ኤክስትሪም ሁኔታዎች በሚፈጠሩበት ጊዜ ትንሽ ተለያዩና ቆዩ ትላለህ። የውሳኔ እነሱ ነው ግን አብራችሁ መኖራችሁ ግን አይመከርም ትላለህ። ትንሽ ተለያዩና ብያውቃለሁ እኮ ፍቺ መፍትሄ የሚሆንበት መንገድ አለ ወይም ሁኔታ አለ በደንብ አለ። አንድ ቃለ መጠይቅ ስታደርግ እኮ አንዲት በጣም የሚገርም ምሳሌ አውርተህ ነበር። ታስታውስ እንደሆነ ልንገር። እሷ ኬዝ ነው እንደው ማሳሰቤን የለወጠው እንጂ ሪሊጂየስ መፋታት አይጠላል ብዬ ማምን ነበርኩኝ። ግን ካሊፎርኒያ አካባቢ ነበር የምትኖረው። ነርስ ነበረች፣ በጣም ደስተኛ ነርስ። ከዛ አንድ ቀን ሲሄድ በየአመቱ ሄድ ነበረ። ባለቤቴ መጣለች። እንኳን ደስ ያለሽ አልኳት። በአመቱ ሲሄድ ባለቤቴ ይደበድበኛል፣ ይሰድበኛል፣ ተለያየን አለች። እንደዛ አደጋ ካለው አሁን ባለው መሰረት አይ ቲንክ ትንሽ ጊዜ ብትሰጪውና እንደዛ ብትቆዩ አልኩኝ። የቤተ ክርስቲያን ሽማግሌዎች ተሰበሰቡ። እግዚአብሔር ፍቺን ይጠላል አሏት። ይደበድበኛል፣ እግዚአብሔር ፍቺን ይጠላል። ይሰድበኛል፣ እግዚአብሔር ፍቺን ይጠላል። አገልግሎት ደሞ አላት ቤተ ክርስቲያን ውስጥ፣ ከፈተሽ አታገለግይም በፍጹም አሏት። እባካችሁ። ከዛ ተመልሳ ገባች ቤት ውስጥ። በሁለተኛው ወር ቤዝመንት ውስጥ ቤታቸው ትልቅ ነው፣ ከታች በገመድ ራሷን ሰቅላ ተገኘች። ለምንድን ነው መሞት ያለባት እቺ ሴት? ሌላ መፍትሄ እኮ መፈለግ አለብህ እያስረዳች እንዲህ ነው እያለች ከዛ ግን አይቻልም በቃ መኖር ነበረባት። እግዚአብሔር መኖሯን ይፈልገዋል። ምርጫ አጣች። የቸርች ሰው ነች። ቤተክርስቲያን ውስጥ ማገልገል ትፈልጋለች። ፌሎሺፕ አላት። ሊያገሏት ሊሆን ነው። ስለዚህ ራሷን አጠፋች። እንዲህ አይነት ነገሮች መጠንቀቅ ያስፈልጋል። እንደው ምናልባት አሁን ካልከውም አንፃር ተነስተህ እንደው ፍቺ እንዳይበዛ ምናልባት ያንተ ወዳጆች የኛም ደግሞ የመሰሾ ተመልካቾች ምን ቢያውቁ ጥሩ ነው? እንደው ፍቺ ላይ የተጋቡ ሰዎች ደግሞ ወደፊት የሚጋቡም ይኖራሉ። እንዲዘልቅ ህይወታቸው ምን ትመክራቸዋለህ? ከጋብቻ በፊት ትምህርት ይወሰዱ። የሚያገቡት ሰው ላይ እርግጠኛ ይሆኑ። ካውንስሊንግ፣ ቅድመ ጋብቻ ካውንስሊንግ ይወሰዱ። በጣም በሚያገቡት ሰው እርግጠኛ ይሆኑ። ከዛ ትዳር ላይ ኦቨር ኤክስፔክቴሽን አይኖራቸው። ገብቼ ገነት ነው መገባው የሚል አመለካከት አይኖራቸው። ትዳር ከመሰረቱ በኋላ ጥሩ የመግባባት የመደማመጥ ባህል ዴቨሎፕ ያርጉ። እሱ ሲናገር ታዳምጠው።
እሷ ስትናገር ያዳምጣት፣ አንደርስታንድ ለማድረግ ይሞክር፣ ነገራቸውን ያጣጥሙ፣ ነገራቸውን እንዲያጣጥሙ ያድርጉና ትዳራቸው ላይ በደንብ ችግር ከተፈጠረም ካውንስሊንግ አይሄዱ፣ ምንም ችግር የለውም። ጥሩ። አንድ ጠቅለል ያለ ከአንተ ሙያ ጋር የተያዘ ጥያቄ ልጠይቅልህ። ብዙ ሰዎች የሚያነሱት ጉዳይም ስለሆነ እዚሁ አንዳንድ ትንሽ ማብራሪያ እንድሰጥበት ፈልጌ ነው። ይሄ ሳይኮሎጂ ወይም ስነ ልቦናና ሃይማኖት የሚባለው ምንና ምን ናቸው? አንድ ችግር ወይም አንድ ሰው በሚጨንቀው ሰዓት ሰዎች ወደ ጸበል ይወስዳሉ፣ ወደ መንፈሳዊ የሆነ መፍትሄ ይሰጣሉ። ሳይኮሎጂ ደግሞ ሌላ መፍትሄ አለ እና እንዴት ይጣጣማሉ የሚለውን ነገር እስቲ ትንሽ። ሁለቱ ምንድነው? በጣም ጥሩ ጥያቄ ነው መሰለኝ። ሳይኮሎጂስቶቹ መንፈሳዊ ነገርን ቢያውቁ ጥሩ ነው። መንፈሳውያኖቹ ደግሞ ሳይኮሎጂ ችግሮች እንዳሉ ቢያውቁ ጥሩ ነው። ለምሳሌ ስኪዞፍሬኒክ የሆነ የአእምሮ ህመምተኛን ሰይጣን አለብህ ብለው ሲታገሉ የበለጠ ህመምተኛ ያደርጉታል። ስለዚህ አእምሮ ችግር የሚባል እንዳለ ቢያውቁ የሃይማኖት ሰዎች። እነዚህ ደግሞ ሳይኮሎጂስቶቹ ደግሞ መንፈሳዊ ችግሮች እንዳሉ ቢያውቁ ጥሩ ነው። በመንፈሳዊ ዓለም ዲመንስ አሉ፣ አጋንንቶች አሉ። እኔ ስፒሪቹዋል ካውንስሊንግም እሰጣለሁ። ፈቃደኞች ሲሆኑ ሰዎቹ ጸልያለሁ። ለምሳሌ ምሳሌዎች ልስጥ። አሁን አንድ ቀን አንዲት ልጅ ካውንስል እያረኩኝ ነበረ። ሳይኮሎጂ ነው ካውንስል ማረጋት። ከዛ እያዋራኋት መሃል ላይ ምን አገባህ አለችኝ። ምን አልኩኝ? አልገመትኩም። ምን አገባህ አለች። ምን ማለትሽ ነው ስላት፣ እኔ እኮ 11 ዓመቷ ነው ውስጡ የገባሁት፣ እኔ ነኝ እኮ ያሳደግኳት፣ ምን አድርጊ ነው የምትላት አለኝ። መንፈስ ነው ይሄ፣ በሳይኮሎጂ አታወጣው። ከዛ መንፈስ እንደሆነ አወቅኩኝ። ከዛ ጠየቅኩት፣ መቼ ነው የገባው? እንደዚህ ስለማትታወቅ ነው። ወንድሟ ደፈራት፣ ወንድሟ የደፈራት ቀን እኔ ገባሁ። ከዛ ጊዜ ጀምሮ እኔ ነኝ አብሬያት ያለሁት፣ እኔ ነኝ ያሳደግኳት፣ እኔ እኮ ባሏ ነኝ አለ። አሁን ይሄንን በሳይኮሎጂ አታድነው። እኔ ግን መንፈሳዊ እውቀቱ ስላለኝ ስጦታውም ስላለኝ ታዞ ወጣ፣ ለቀቃት። እንዲህ ነው በቃ በረረች ማለት ትችላለህ። ልጅቷ ልውጥ ብላ ሰይጣን ወራህ። ልውጥ ብሎ በወሬ መካከል እኮ ነው፣ በወሬ መካከል ነው። አሁን ይሄንን ካላወቅ በጣም ትቸገራለህ። ሌላ ምሳሌ ልንገርህ፣ እንደዚሁ የገጠመኝ ካውንስል እያረኳት ነው። አሁንም አላሰብኩም። እኔ ስቶሪዋን እየነገረችኝ እንዲሆነ እያለች መሀል ላይ ድምጿም ለወጣልና ጭቀሽቃዣ ማትሄድበት የለ ደሞ አሁን እዚህ ይዛ መታ አስጨነቀችኝ አለ። ጭቀሽቃዣ ማትሄድበት የለ ደሞ እዚህ መታ ይዛ ደሞ አስጨነቀችኝ አለ። ከዛ እኔ ሌላ ነገር እያወራች ስለነበር ድምጿም ተለውጧል። ምንድነው ስል ማነህ ስል ማትሄድበት እኮ የለም፣ እንትን ጠበል ትሄዳለች፣ ቄስ ከሌጋ ትሄዳለች፣ እንዴት ትሄዳለች ቀሽቃዣ። አሁን እኔማ ባሏን ማሳበድ ነበር የምፈልገው፣ ገና የጫት ገራባ አስይዤው ዞራለሁ ምናምን ይለኛል። ኧረ በለ ይሄን አሁን በሳይኮሎጂ አታድርግ። መንፈሳዊ እውቀት ካለህ ግን እሺ አሁን ከስፒሪቱ ጋር ዲል ማድረግ አለብኝ ማለት ነው። እሱን ደግሞ ማስወጣበት ስም አለ። እኔ በእኔ ስም ውጣ ብለው ይስቅብኛል፣ ግን ያሸነፈው ስም አለ። ያሸነፈው አለቅነትና ስልጣናትን ገፎ ድል በመንሳት በርሱ እያዞረ አሳያቸው የተባለለት የድንግል ማርያም ልጅ አለ ኢየሱስ ክርስቶስ። በሱ ስም ካስቲማውት ይወጣሉ፣ ይለቃሉ። ስለዚህ ሁለቱ አንደርስታንዲንጉ ቢፈጠር ሃይማኖት ሰዎችም ሳይኮሎጂካል ትንሽ እውቀት ቢኖራቸው፣ ሳይኮሎጂስቶቹም ደግሞ ቁጭ ብለው አንዳንዴ የሚታገሉት ሌላ ነገር ነው። እዛ ውስጥ ያለ ሌላ ነገር አለ የሚረብሸው እና ይሄንን ማወቅ በጣም ይጠቅማል። ናይስ። እንግዲህ ከዋናው ጽንሰ ሐሳቡ ላይ ጨርሰናል። እንግዲህ ፐርሰናል ወደ አንተ አጫጭር ጥያቄዎች ልምጣና እሺ ትንሽ ዘና እንበል። ደስ ይላል። እንግዲህ አንተ ብዙ ዓመት ምክር ስትሰጥ የቆየነ እየሰጠህ አለ። ምናልባት እንደው ዶክተር ወዳጅነህ ተመክሮ ያውቃል? አዎ በጣም ነው የሚመከረው። ምን መሰለህ የምክር አገልግሎት አግኝቶ ያውቃል? የምክር አገልግሎት ሳይሆን ግን ምክርን ይቀበላል። በንጉስ ሰለሞንና በልጁ በንጉስ ሮብዓም መካከል የነበረው ልዩነት ይሄ ነው። ንጉስ ሰለሞን ምክር ይሰማል፣ አማካሪዎች አሉት፣ ምክር ይሰማል። ጠቢብ ዕውቀትን ይጨምራል ምክርን በመስማት ይላል። እና እኔ ያንን አምናለሁና ሰዎች ሲመክሩኝ
ሊመክሩኝ ሲሞክሩ ሰማቸዋል። አንዳንዴ ተቃዋሚዎቼ ሆነው እንኳን በጣም እንደሚቃወሙኝ እያወቅ እንኳን እኛው ነገር ልክ ይሆን እንደሚለው ነገር ብዬ ፖዚቲቭሊ አየውና እመከራለሁ። ከሰዎች ከሚናገሩት ነገር እማራለሁ፣ ከሰዎች ምክርን እቀበላለሁ። ናይስ። እንደው አሁን አንደበት ጣፋጭ ነው በጣም። ይሄን ያህል ሰዓት አውርተህ ብዙ እኔ አሁን 10 ደቂቃ አወራሁ መሰለኝ። አንደበት ጣፋጭ የሆነው እና አንደበት ርቱዕ የሆንከው በምን ምክንያት ነው ትላለህ? ይሄ ከባድ ጥያቄ። ስነ ጽሁፍ ተምረህ ነው ወይ? እኔ አሁን አንደበቴ ጣፋጭ ነው ልል አልችልም፣ ግን የሰዎችን አስተያየት እሰማለሁ። በአጠቃላይ ግን ኦራቶሪ እንደሚወዱት አውቃለሁ። አሁን እናት በተለይ እኔ ምን ደስ ይለኛል መሰለህ እናቴ ትወድሃለች ሲሉኝ ደስ ይለኛል። ትላልቅ እናቶች ነው ይሰሙሃል። ሌሎች ደግሞ ትላልቅ ሴቶች እየሰማሁ እተኛለሁ ይላሉ። ከፍቼ እየሰማሁ እተኛለሁ ይላሉ። ወጣቶች ኢንስፓየርድ ሲሆኑ ሰማለሁ። የሚጠቅመው እኔ እንደዛ ነኝ ብዬ ባልልም አንደኛ ከሆነም የእግዚአብሔር ስጦታ ብቻ ነው ብዬ ነው ማምነው። ግን ንግግርህ ላይ ግን ያነበብካቸው መጽሐፍቶች ይታያሉ። የአማርኛ ብቻ አይደለም እንግሊዝኛ ቋንቋ ስትናገር ራሱ ቮካብለሪ ኤክስፕሬሽኖች አገላለጽ ምናምን እንዳነበብክ ያስታውቃል። ስለዚህ ማንበብ በጣም ብዙ ይጨምራል፣ ለዚህ ይረዳል ብዬ አስባለሁ። ከዛ ማዳመጥ እኛ ድሮ ትዝ ይልሃል የእሁድ ፕሮግራም ሲተላለፍ ትዝ ይልሃል እነ ታደሰ ጋዜጠኛ ታደሰ የእሁድ ፕሮግራም የሚባል ነበር ከ2 እስከ 4 ሰዓት ሬዲዮ ነው ሰማሁ። ታደሰ ሙሉነህ ይወጣት አያመልጠኝም። እሱን ሰማለሁ። ቅዳሜ ተሰዓት እነ ሳምሶን ይመጣሉ። ብቻ አዳምጣለሁ እና ብዙ ኢንፑት ይኑር ይግባ። ከዛ ዕውቀቱ ደግሞ ካንተ ጋር ይዋሃድ ሲወጣ አስተውቅ። እቺኛዋ ላይ ንግግሩ ላይ ሌላው ምንድነው ምሳሌዎች መጠቀም፣ ጥሩ ምሳሌዎች ኢሉስትሬሽንስ መጠቀም እሱ በጣም ጥሩ ነው። ለማስረዳት ኢሉስትሬሽንስ ምሳሌዎችን መጠቀም እቺን ማስገባታል። እኔ እኮ አሁን እንደዛ አይነት ስታረግ ሊትሬቸር የተማርክ ጆርናሊዝም የተማርክ ነው ይመስለኛል። ንባቡ ነው የነ ፊክሽን አነብ ነበር ድሮ አላልኩም። ከዛ ንባቡ የተለያየ ሳይኮሎጂ መጽሐፍ ምን እንደዚህ ከዛ በምሳሌ ስታስረዳ ለሰዎች ጥሩ ነው፣ በደንብ ይገባቸዋል። እነሱ መጠቀም ጥሩ እንትን ምን ያስደስታል አንተ? እኔ ቁጥር 1 የሚያስደስተኝ ጸሎት ነው። ጸሎት በጣም ያስደስተኛል በጣም። ሁለተኛ ሰዎችን መርዳት በጣም ያስደስተኛል። ከዛ ከልጆቼ ጋር መጫወት በጣም ደስ ይለኛል። ዋው ናይስ። ምን ትጠላለህ? ነገር፣ ክፋት፣ ተንኮል፣ ጥላቻ፣ ዘረኝነት እጠላለሁ። ዋው ናይስ። ምን የዶክተር ወዳጅነህ ፍልስፍና ይናፍቀኛል። ምንድነው የህይወት ፍልስፍናው እላለሁ? ፕሪንሲፕል እኔ ፍልስፍናዬ በፊት ምን ነበር መሰለህ? በፊት ቢ ጉድ ዱ ጉድ የሚል ነበር። መልካም ሁን፣ መልካም አድርግ። በፊት ነው መንፈሳዊ ህይወትም ሳልገባ እግዚአብሔር ቢኖር እንኳን ከዚህ በላይ ምን ይፈልጋል? በቃ መልካም መሆን፣ መልካም ማድረግ፣ ቢ ጉድ ዱ ጉድ። ከዛ ግን ክርስቶስን ሳውቅ እንዴ አሁን እኔ የሶክራቴስን የፕሌቶን የዲካርትን የምናምን ፊሎሶፊ ከማስገባ እሱ ያስተማረውን ትምህርት በሙሉ በእንግሊዝኛ መጽሐፍ ቅዱስ ላይ በቀይ ነው የሚጻፈው ጌታ የተናገረው ነገር በሙሉ እሱን የህይወት ፍልስፍና ያደርግ ወሰድኩት። የሚሰድቡህን መርቅ፣ ለሚያሳድዱ ጸልይላቸው፣ ቀኝ ጉንጭህን ላይ መታህ ግራ እጅህን ስጠው። አንድ ምዕራፍ እንድትሄድ ካስገደደ ሁለተኛ ምዕራፍ ሂድለት። ስጦታ ይዘህ መጥተህ ከሆነ ወንድምህ ጋር ችግር ካለ ስጦታውን ተውና ከወንድምህ ጋር አስተካክል። ይቅርታ ጠይቅ፣ ከወንድምህ ጋር ተስማማ። ሰዎችን ውደድ፣ ባልንጀራህን እንደራስህ አድርገህ ውደድ፣ አምላክህን ደግሞ ሙሉ ኃይል የእሱን ቲቺንግ እንዳለ ጥቅልል አድርጌ የራሴ መርህ አድርጌ ወሰድኩት። ከዛ ግን ምን አስባለሁ መሰለህ? በምድር ላይ ያሉን አመታቶች የተቆጠሩ ናቸው፣ ተለክተው የተሰጡ ናቸው። እና አንዳንዴ የቅርብ ወዳጆችህ ከዚህ ዓለም ተለይተው ሲሄዱ ስታይ፣ አሁን አንድ መጋቢ ሙሉጌታ ግዛት የሚባል ጓደኛ ነበረኝ፣ በጣም ነው የምወደው። በ56 በ57 ዓመቱ ድንገት ሄደ፣ አረፈ። አንድ በጣም ማከብረው ኢንጂነር ልሁለ ቃል የሚባል ነበር፣ አሁን ድንገት አረፈና ቁጭ ብለህ እንድታስብ ያደርጋል።
ስለዚህ እኔ ምን አሰብኩ መሰለ የምድር ኑሮ አጭር ነው ተቆጥረው የተሰጡን አመታቶች ናቸው ያሉ እንደዚህ አጭር ከሆነ ደግሞ ሶስት ነገሮች ያደርግበታለሁ አንደኛ እግዚአብሔርን አክብሬ ፈቃዱን አድርጌ እሱ ደስ በሚለው መንገድ ተመላልሼ አልፋለሁ እቺን አመታት አንድ ሁለተኛ ኤፊሺየንትሊ ተጠቀምበታለሁ ሰራበታለሁ ሰዎች ይረዳበታለሁ የሰዎችን መከራ ለመቀነስ የሚችለውን ሁሉ አደርጋለሁ ሶስተኛ መጨረሻ እንደ ጉድ ኢንጆይ ያደርጋለሁ የናጭር እድሜን ደስ እያንዳንዷን ቀን ከፍቶኝ መዋል አልፈልግም እያንዳንዷን ቀን ኢንጆይ ያደርጋለሁ አጭር ነው ህይወት እግዚአብሔርን ፈቃድ አደርግበታለሁ ሰዎች ይረዳበታለሁ ደስ ብሎኝ አሳልፈዋለሁ ከዚህ ጋር ተያያዘ አንድ ንግግርህን እንስማ እሺ ለማን ብላችሁ ነው የምትደበሩት ለየትኛው እድሜ ብላችሁ ነው የምትደበሩት ለየትኛው ዓለም ብላችሁ ነው በዲፕሬሽን የምትቀመጡት be happy enjoy your life depression አታስተናግዱ ዲፕሬሽን ብቻ አይደለም ምሬትን ብስጭትን ንዴትን bitterness መራራነት grudges ቂምያዝን አያስፈልግ ከናንተ ከህይወታችሁ አስወግዱት መራራነት ሲመጣ አስወግዱት ንዴት ሲመጣ አስወግዱት ብስጭት ሲመጣ አስወግዱት ኢሞሽናሊ ዌል መሆን አለባችሁ ጥሩ ጤነኛ ኑሮ እንድትኖሩ መንገድ ላይ የሚጣሏችሁ ሰዎች ካያችሁ ጥቁሮች ቢሆኑ ነጮች ቢሆኑ የሎ ቢሆኑ እናንተን አይደለም እኮ የሚጣሉት ራሳቸውን ነው እኮ የሚጣሉት ሰልፍ ሄትሬድ ስላላቸው ነው ለእናንተ ጥላቻ የሚያሳዩአችሁ who cares አንተ ያልክ ተመናጨክ ምን አለ እዚህ ንግግር ላይ ለማንኛው ጊዜ ነው የምትጨነቁት ይላል እንቢላል ቀደም እንዳልኩ አጭር ከሆነ ይሄ በነገራችን ላይ ሎስ አንጀለስ ነው ሎስ አንጀለስ ዲያስፖራ ኮሚኒቲ ያስተማርኩበት ነው ቪዲዮ በዚህ አጋጣሚ ድንገር እኔ ማውጣው ስለ ይመስላችሁ ላባቲው የሚባል አንበሳቲው የሚባል ብዙ ዩቲዩበሮች አሉ የኔ ከተለያየ ቦታ እየመጡ እንደዚህ ያሳመሩ ይለቁታል አልከለከላቸውም እና አሁን ይሄ ላባ የሚባለው ያዘጋጀው ይመስለኛል ላባ ቀበቶ አንበሳ ማአት ናቸውና ጭንቀት አሁን እንዳልኩ ነው አሁን የኔ ፈጠራ አይደለም WHO አንድ ጊዜ አሁን ለዩናይትድ ኔሽን ትሬኒንግ ልሰጥስል UN ለስታፎቹ የሰጠው ለአመቱ ያወጣው ትሬኒንግ ስትረስ ማኔጅመንት ነበር ምክንያቱም አሁን የተባሉት ነገሮች ሁሉ ስትረስ ነው የሚያመጣው ስትረሶች ያመጣል እና ለጤንነትህ በጣም ብዙ ነው የሚጎዳውና ጠላት ነው ስትረስ ማኔጅ መደረግ አለ ስለዚህ የህይወት ፍልስፍና በዚሁ መሰረት ያደረገናል በዚሁ መሰረት ያደረገ ለምን ብለህ ነው ማትደሰተው you have to be challenge ሁሉ ያለ ችግር ሁሉ ጊዜ አለ በየቀኑ እንቅፋቶች ይኖራሉ እኔ በህይወቴ ማዕበሎች የሚነሱበት ጊዜ አለ ማዕበሎች ሲነሳ ሰርፍ አረግበታለሁ ሰርፊንግ ታውቃለህ ማዕበል ላይ የሚጫወቱ ሰዎች ማዕበሉን ይጫወቱበታል ወደ ከፍታ ነው ይዞኝ የሚወጣው እና ሲነሳ ችግሮቹን ወደ እድል እየለወጥክ ሁሉ ነገር እስኪስተካከል ድረስማ ደስተኛ አልሆንም ብለህ ከጠበቅ ደስተኛ ሳትሆን ያልቃል ዘመን በህይወት ተስፋ ቆርጣካል በህይወቴ ተስፋ ቆርጫለሁ ለምሳሌ ተስፋ ማልቆርጥበት ምክንያት ተስፋ የሚያስቆርጡ ነገሮች ይመጣሉ በህይወት በተለይ ሞብ አንዳንዴ ሲነሳብህ ዘመቻ ሲደረግብህ ምናምን ተስፋ ሊያስቆርጥ ይችላል ግን እኔ አሁን እንዳልኩ ማዕበሉን ሰርፍ አረግበታለሁ ጫወትበታለሁ ከዛ ማዕበል ተነስቶ በውጪ እኔ ጋር ስትመጣ እኔ ግሬን ዘርግቼ ቡናዬን ይዤ መጽሐፍ ሳነብ ታገኛለህ ከዛ ደግሞ ሲያሳድዱኝ ሰዎች ሮጣለሁ የምሮጠው ግን ወደ ተራራ ነው በጣም ስለሚያባሩህ አንተ ወደ ተራራው ሩጥ ከዛ ራስህን ተራራው ጫፍ ላይ ታገኛለህ በኋላ ያሳድዱ የነበሩ ሰዎች እንደዚህ ታያቸዋለህ ያንን ማኔጅ ስለማድረግ በመድር ላይ ችግር እንዳለ ስለማውቅ ችግሮች ሁሉ ጊዜ አሉ አይ ማኔጅ them ነገ የሆነ ችግር ይኖር ይችላል አይ ማኔጅ it ግን ተስፋ አልቆርጥም ናይስ በጣም ይችላል ዶክተር ዳጀር ምን አይነት ምግብ ይወዳል በጣም አሪፍ ጥያቄ ነው መጀመሪያ እንደውም ጥሩ ነገር ነው ያነሳል በጣም ጥሩ ነገር የኔ መሰረታዊ ምግብ ስለ ጤፍ ላውራለህ ጤፍ
ጤፍ የጤፍ እንጀራ ስለምንበላ ነው። ጤፍ እኛ በፊት እኛ ብቻችንን በምንጠቀምበት ጊዜ ጤፍ አይረን አለው፣ ስታርች አለው፣ ምናምን አለው፣ በቃ ይሄ ነው ብለን እንል ነበር። አሁን ግን ጤፍ ሱፐር ግሬን ተብሏል፣ ሱፐር ፉድ ተብሏል በዓለም ደረጃ። ለምንድን ነው? ግሉተን ፍሪ ስለሆነ እና ግሉተን ፍሪ ደግሞ አሁን የዓለም አመጋገብ ወደ ግሉተን ፍሪ አመጋገብ እየሄደ ስለሆነ ጤፍን በጣም እያጠኑት ነው። ስለዚህ አሁን ጤፍ ወደ እንጀራ ልመጣ ስለፈለኩኝ ነው። ጤፍ በአዲሱ ጥናት ግሉተን ፍሪ እንደሆነ ታውቋል። እኔ ግሉተን ፍሪ አመጋገብ ስርዓት ነው ያለኝ። ፋይበር ዳይተሪ ፋይበር አለው፣ በጣም ጥሩ ነው። ፋይበር ኮንቴንቱ በጣም ጥሩ ነው። ኢሴንሻል አሚኖ አሲድስ የሚባሉ አሉ፣ እነሱን ኢሴንሻል አሚኖ አሲድስ አለው። ካርቦሃይድሬቱ ስታርች ነው። ቫይታሚን ቢዎች ቫይታሚን ቢ2 ቢ6 ቢ12 ምናምን አሁን ተጨምረዋል፣ እነሱ በጣም አለው ጤፍ። ካልሲየም አለው፣ አይረን አለው፣ ካልሲየም አለው፣ በተወሰነ መጠን ማግኒዚየም አለው፣ ፖታሲየም አለው፣ ዚንክ አለው፣ ኮፐር አለው ጤፍ። የጤፍ እንጀራ እነዚህ ሁሉ አሉት። የኔ ቁጥር አንድ ምግቤ በእንጀራ ላይ የተመሰረተ እንጀራ ነው። አዎ ወጡ ሊለያይ ይችላል። እሺ አሁን በቅርብ ከኔ ከቢሮ ያስመጣው ቢሮ ብዙ ጊዜ ምሳ በላለሁና ሬታች አንድ ሬስቶራንት አለች እና ከትናንት ወዲያ ነው እንደዚህ ደወልኩና ምግብ ምን አለ ስላት የምትወደው ቦዘና ሽሮ አለ አለች። ለካ ሳላውቀው ብዙ ጊዜ ቦዘና ሽሮ አዛለሁ። ስለዚህ እሱ አለ። ከኢትዮጵያ ምግብ እንጀራ ግን ቦርጭ ይሆናል ይላሉ። አይሆንም ማለት አንዳንዴ ማይሆኑ ነገሮች ሲነገሩ ቦርጭም ኤክሰርሳይዝ ነው የምትከላከለው። እኔ እንጀራ ነው የምበላው፣ ቦርጭ የለኝም፣ በፍጹም የለኝም። ክብደቴ 74 ኪሎ ግራም ነኝ። ቁመቴ ሜትር ከ82 83 ነኝ። ያው ነው እኮ እኔ ሳቀ ይሁን። አዎ ግን እንጀራ ነው የምበላው። የት አለ ከየት መጣ? እና ምንድነው ኤክሰርሳይሱ የምትበላው ሌላው ነገር ነው። ለምሳሌ ራት ይበላና ገንዘብ ደግሞ ሲኖር ኬክ ፍሪጅ ውስጥ ይኖራል። ኬኩን እስቲ አምጪው ትላለህ፣ ኬኩ ይበላል። ያበሻ ዳቦውን እስቲ አምጪው ትላለህ፣ እሱ ይበላል። ዶናት ውስጥ ይምጣ ይባላል። you have to watch what you eat። የምታስገባውን ነገር መጠንቀቅ አለ። እኔ እንጀራ ነው የምበላው፣ ቦርጭ የለኝም። እና ሌላው ኢትዮጵያ ምግብስ? ከሌላው ኢትዮጵያ ምግብ ብዙ ጊዜ ደጋግሜ ሳይሆን ግን ክትፎ ወዳለሁ። ከውጪ ምግብ ከኢስቶች ሱሺ ወዳለሁ። ጃፓኒስ ሱሺ በጣም ነው የምወደው። ሱሺ እንዲህ ጥቅልል አድርገው የሚሰሯት አለች ሱሺ። ከተለያየ ነገር ነው የሚሰራው። እሷን ወዳለሁ። እዚህ ኢትዮጵያ ውስጥ 1 2 3 ቦታ አለ መሰለኝ አዲስ አበባ ውስጥ። ከአሜሪካኖች ስቴክ ወዳለሁ። ስቴክ የስጋ ስቴክ ለጨዋታ ላወራለህ። የዛሬ 3 ዓመት አሜሪካ ሄድኩኝ። ይሄ ሎስ አንጀለሱ ሳይሆን ሌላ። ከዛ የጋበዙኝ ሰዎች ራት ሲያቀርቡ እንትን ሰላጣ፣ ባቄላ፣ ሽምብራ ምናምን ያቀርባሉ። እነዚህ ሰዎች ቬጂቴሪያን ናቸው ማለት ነው እላለሁ። ስጋ አይበሉም ማለት ነው እላለሁ። ሁለተኛውም ቀን እንደዛው። ከዛ ሁለተኛው ቀን ላይ እግዚአብሔር ይባርካት አንዷ ምን አለች? ስጋ እኮ አይበላም ተብሎ ነው አለች። ማን ያለው? ማን እንዴት አይነት ሰው እንዴት አይነት ወሬ ያወራብኝ ብዬ እኔ ስጋ እበላለሁ፣ ቺክንም እበላለሁ፣ ቢፍም እበላለሁ። እና አሜሪካኖች ስቴክ ወደዋለሁ። አይጥሩ አንዳንድ ሰዎች ለማከላከል እሱ እኮ አይወድም ይላል። ገና ስመጣ ብላ ሲሉት ኧረ እሱ እኮ ስጋ አይወድም ወይም ምግብ አይወድም ሊሉ ይችላሉ። እና ያከላክላሉ። ሰዎች አከላክለውኝ ያውቃሉ። በዚህ ምክንያት እንደዚህ አፈሬኔ አልወድም ማለት ኦኬ። አለባበስ ሁሉ ጊዜ እንደዚህ ነው። እኔም ማቀ በኮትና ሱሪ ነው የምታውቀኝ። አለባበሴ ላይ አይ ቲንክ 2 ተጽዕኖ ያለብኝ ይመስለኛል። አንደኛው የአባቴ ነው። አባቴ ሁሉ ጊዜ ኮትና ሱሪ፣ ለዛውም ይሄ 3 ፒስ የሚባለው አለ እስከ ሰደርያው እንደሱ ነበር የሚያደርገው። ኮት፣ ሱሪ፣ ሰደርያ፣ ክራባት ነው ሁሉ ጊዜ ነው። የመንግስት ባለስልጣን ነበር። አቶ ማርነ የኃይለ ሥላሴ ሹም ነበር። ማረንም እንደ ፊታውራሪ ማረንም እንደ ፊታውራሪ ነበር። አንድ ስታወራ ሰምቼ በጣም በአካባቢው በጣም ተወዳጅ ስለነበሩ ሐረር ደርግ ራሱ ሹሟቸዋል እንደታ መልሶ ሾሟቸዋል እና በጣም እንደዛ ዘናጭ ነበር። ሽቶ ይቀባ ነበር በጣም እና አይ ቲንክ እሱ ተጽዕኖ አድሮብኛል። አንድ በል
አሁን ሽቶ ወዳለሁ እሱ ሽቶ ይወድ ነበር አባት ዶሚኔት አድርገዋል አባቶች መጠንቀቅ ያለባቸው ልጆቻችሁ የምታረጉትን ነገር ያደርጋሉ ቢ ኬርፉል ሁለተኛ መምህራኖች ሜዲካል ስኩል እነ ፕሮፌሰር አስራት ፕሮፌሰር በደማርያም ፕሮፌሰር ደምሲ ፕሮፌሰር ነቢያት እንደዚህ ነው የሚለብሱት ሱፍ ክራቫት ከዛ ጋውንም ሲያረጉ ፕሮፌሰር አስራት ጋር ክራቫት ሳታረግ በማይሆን አለባበስ ብትመጣ ውጣ ነው የሚሉ ውጣ አንድ ጊዜ አንዱ አስተዋውሳለሁ ቲሸርት አርጎ ጋውን ለብሶ መጣ እሳቸው ራውንድ ያረጋሉ በጣም ነው እናከብራቸው እና ራውንድ ያረጉ ከዛ አዩት ቲሸርት አርጎ በሱ ላይ ጋውን አርጓል ነርስ አሉ አቤት አለቻቸው ትርፍ አልጋለሽ እንደ ያሏት አላለች ይሄን ሰውየው ሰጅና አስተግልኛል ታማሚ ነው ይሄ ውጣ በቃ እንደዛ ናቸው እንትን መጠበቅ አለበት በደዛ መጠበቅ አለበት እና አሁን እኔ ሁሌ አይደለም እንደዚህ ማረገው ግን አትሊስት ካኪ ሱሪና ኮት አረጋለሁ ጂንስና ቲሸርት አርገህ ታውቃለህ ጂንስ ጥቁር ጂንስ ከሆነ ጥቁር ካኪ ጥቁር ጂንስ ከኮት ጋር አረጋለሁ ሁሌ ግን ጃኬት አርጋለሁ እኔ ያለዚህ አላረግም በጃኬት ያለዚህ አላቀም እኔ አዎ እሺ ዶክተር ወዳጅን እድር አለው እድር የለኝም በእውነት የለኝም ስንፍና ነው አይደለም የለኝም እቁብስ እቁብም የለኝም እቁብ አጥልም እቁብም አልጥልም ይሄ እንደ ጥሩ ነገር መታየት አለበትም ገንዘብም አላጠራቀምም ብዙ ሴቭ አላረግም ለምን ድካሜ ነው ይሄ ድካሜ ነው መጠራቀም አለበት ግን አጠገቤ የተቸገረ ሰው ካለ በማካፈል አምናለሁ እና ትንሽ አሁን ደካማ ጎንህ ምንድነው ካልከኝ ገንዘብ ሴቭ አላረግም አይ የቁብ ላስገባህ ነበር ሰሞኑን ምን ጥለው ነበር ታው እንጂ የት ነው እሱ ስንት አስገባህ ስፖርት ሰራል ስፖርት ወክ ነው የኔ ስፖርት ወክ ነው ማረከው አቅም የሚፈቅደው እሱ ነው ያለው በህይወት የማትረሳው አጋጣሚ አለ አይምሮ ውስጥ በቃ የሚመላለስ በህይወቴ ማረሳው አጋጣሚ በጣም የተደሰትኩበትን ቀን ነገር የተደሰትኩበትን ቀን ነገር በህይወቴ የተደሰትኩበት ቀን ወንጌልን ተረድቼ እግዚአብሔርን ለማምለክ ወስኜ ስለኔ የሞተውን የእግዚአብሔር ልጅ ኢየሱስ ክርስቶስን ለመከተል የወሰንኩበት ቀን በህይወቴ እሱ ትልቁ ቀን ነው ዋው ቀኒቷ ትባረክ ጌታን ያየሁባት ከዘላለም እስር የተፈታሁባት የምስራች ያለኝ ምሱን ጌታ ይክፈለው ጌታኔን ሲሸልም እሱም አክሊል አለው የሚል መዝሙር አለ ዋው እና ያቺ ቀን እኔ ጭንቀት ውስጥ ነበርኩኝ በጣም ጭንቀት ውስጥ ነበር ይሄ ኤግዚስተንሺያል ጥያቄ ነበርኝ የህይወት የመኖር ጥያቄ ነበርኝና ልክ በቃ ከእግዚአብሔር ጋር ስስማማ ኢየሱስ ክርስቶስን ለመከተል ሱን ስወስን ያቺ ቀን የተባረከች ቀን ነች በጣም ልዩ ነች ከዛ በኋላ ዘመን የተባረከው ነው ዘመን የተባረከው ሁሉ ጊዜ ዘመን የተባረከ ይሁን አሜን ዋው ጥያቄዎችን ጨርሻለሁ ማለት የምትፈልገው ነገር ካለ የመጨረሻ ጥያቄ አድርግልህ የመጨረሻ ጥያቄ እንግዲህ መሴ ይሄ አባይ ቲቪ በጣም ነው የምንወደው አባይ ቴሌቪዥን አንተ ደግሞ የእውነት አይደል እኔ ሽንገላ አላውቅም ሽንገላ ማለት አንድ ሰው ያልሆነውን ነገር ነህ ስትለው ሽንገላ ይባላል እግዚአብሔር አይወደውም በጣም ግን you are gifted ኤክስፒሪየንስ አለ በዛ በኢቲቪ በመናውቅ ኤክስፒሪየንስ አለ ፕሬዘንተብል ነህ ቻርም አለ ቻርም ይባል ኤክስፕሌን ማድረግ የማትችለው ስጦታ ነው ደስ የሚል ዝም ብሎ ደስ የሚል ነገር ነው ተመልካቾች ይወዱሃል አንተ እኔን አልክ እንጂ አንተ አንደበት ጣፋጭ ነው ኦራቶሪ አለ ከእንግዶች ጋር ያለህ ኮሚኒኬሽን በጣም ጥሩ ነው አንዳንዴ ደግሞ ትዘፍናለህ ድምጽህም ቆንጆ ነው አንጎራጉራለህ የማንን መዝሙር ነበር ማንን ዘፈን ነበር የመልካሙ ነው መልካሙ እና ትንሽ አትለውም ዛሬ ወይስ ይቀራ እስቲ በለው በሳሞች አንድ አሁን ድምጹ ጥሩ ነው ብዬ ሳይሰሙ ከሄድኩኝ እኮ እንዴት ነው በሳቅ በጨዋታ ይሻል አሁን መጋቢት ካለፈ አንድ ዘፈን ልስፈንላ እሺ መጋቢት አልፏል አሁን እሺ አንድ መጋቢት አለፈ የሚዘፈናለው መልካሙ ምን አለ መሰለህ ደርባባ ወጣት ናት ሳያት በቁም ነገር
እሷም ቃል አይወጣት እኔም አልናገር አይኔ ተወርውሮ በአይኗ ላይ ካረፈ ድፍን ዓመታችን መጋቢት አለፈ የሚገርም ነው እንዴ የሚዘፈን ነበር እሱ ካልኩ ላይ ሰማው ነበር በጣም ጥሩ ድምጽ አለው አትስማሙም ስለዚህ ይህን ስራ እንቀጥልበት ህዝብን ለማዝናናት ህዝብን ለማስተማር በጣም ኢንከሬጅ ላደርግ እፈልጋለሁ ቦታህ ነው ጊፍትህ ነው ትክክለኛ ቦታህን ያገኘው እኔን ደግሞ እዚህ ዛሬ ጋብዘኸኝ ያለኝ እንደካፍል እድል ስለሰጠኸኝ አመሰግናለሁ በጣም እናመሰግናለን በጣም ብዙ መረጃ ነው የሰጠህን በአንተ መረጃ ደግሞ ብዙ ሰዎች እንደሚማሩና እንደሚዝናኑ ተስፋ አደርጋለሁ የህይወት መርሃቸውም እንደሚሆን በጣም እተማመናለሁ ለወዳጅ እና በጣም አመሰግናለሁ እድሜና ጤና በጣም እመኝልህ አሜን ለብዙዎች ብርሃንህና ወደፊት ብርሃንነትን ቀጥል አሜን እውነት ከመቶ ዓመት እድሜ በላይ እመኝልሃለሁ አሜን እንግዲህ ተመልካቾቻችን የዛሬው የመሴሾ ፕሮግራም የኔ መስል ነበር በጣም አሪፍ ቆይታ እንደነበረን ተስፋ አደርጋለሁ ብዙ ቁም ነገር ብዙ አሪፍ ነገሮች እንዳገኛችሁበት ተስፋ አደርጋለሁ ሳምንት ደግሞ በሌላ እንግዳ ጠብቃችኋለሁ እስከ ሳምንት መልካም ሳምንት ይሁንላችሁ ሰላማችሁ ይብዛ ወዳችኋለሁ በክብር እንሸኛችሁ